كيك فل الناس سايش عم كون كثير مبسوط فأنا بحبك كثير بفهم مودش باسبورت ያወጣው ያንቺን አለሽ ይደርሳል ያ በጂብ አና ቪዛ ምን ተርኪያ ቪዛ አምጥተን ወደዛ ሄደን ከእናቴ ጋር አስተዋውቅሽ ከዛ ቱርክ በሙሉ ላሳይሽ ወደዚህ እንመለሳለን وانا لازم ارجع والدتي አንቺን ለናንቺ ማሳያት አለብኝ እንዴት አማርባት ዛሬ ቆይ ያኔ ላንተ ብር አልሰጠውም አብጣላኒ ከዛ በዳሞን መልስለታ ብር አልሰጠም ላንተ ብር አልሰጠውም አይሁ ና ሁላችሁም አይሁ እጅ በእጅ ማለት ነው አየው ያኔ ሁሌ አንቺን ሳይሽ كتير بنبسط አቱን ለማሽውፈክ አምፖን መብሱት ውስጤ ሰላም ነው የሚሆነው ሁሌ አንቺን ሳይሽ ማለት ነው ግን መቼ ነው እሺ ፍቅሩን የምትቀበል አዎ ይሄ ነገር ለኔም ጥያቄ ሆነብኛል መቼ ነው ሳላይሽ ካደሩ እጨነቃለሁ ፍቅሬ አይገባሽ እናውቃለሁ አቤት ያንቺ ሲገርማል ሁሌም ሳቅሽ ይቀድማል መቼም ቢሆን ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ እኛ አለን እግዚአብሔር ይመስገን ሁላችሁም በያላችሁበት ሰላም ፍቅር ጤና ለእናንተ ይሁን እያል ዛሬ እንግዲህ ተመልሰን መተናል እውነት ለመናገር ትላንት አይታችኋል የምር ያልጠበቅኩት ነገር በህይወቴ ይሆናል ብዬ ላስበው ማልችለው ነገር ኤንዲ እኛ ላይ እንደዚህ ያደርጋል ብዬ የምር ስቲል እስካሁን አላመንኩም ነበር ይሆናል አይቼዋለሁ እርግጠኛ ሆኛለሁ እኮ ቪዲዮን አይቼዋለሁ እንዳደረገው ምናምን አይቻለሁ ግን ራሴንም እየሸወርኩኝ ማለት ነው በቃ እሱ ያደርግም ብዬ ለማመን ራሴን እየሸወርኩ ነበር ግን በጣም ይደበረኝ ምክንያቱም እኔ ይሄን ነገር ከሱ አልጠብቅም በቃ እንዴ ከጓደኛ የኔ ከምትሉ ሰው እንደዚህ አይነት ነገር ጭራሽ አይጠበቅም ጭራሽ ማለት ነው እና ዛሬ ያው ትላንት አይታችኋል እንደዛ አጋጣሚ ስልኳ ዘግቶባት ሁሉ ነገር ማሳየት አልቻልንም ነበር ኤሪክም ደግሞ እንዳጋጣሚ ሆኖ ማዘሩ ቃል ካለት ከውጭ ግዴታ መቀበል ስለነበረበት ወደ ኤርፖርት አይታችኋል ጥሎን ነበር የሄደው ዛሬ ግን እስኪ ሜዳውን ፈረሱም ይሄው ሁሉም ነገር ስልኳን ባትሪ አለው ኤሪክም ይመጣል እንግዲህ ሁሉንም ነገር እዚሁ አይተን ሰምተን የምር እኔ እንዲህን የሚያደርግ ከሆነ አቃለው እኮ በዚህ ሰዓት ማንኛውም ሰው ለገንዘብ ሲል አይደለም ጓደኛውን አይደለም ኖርማል ፍሬንዱን ቀርቶ ወንድሙን እህቱን መካድ ምን ማለት ያው ጊዜው ሊሆን ይችላል ፈጣሪ ዘመን ላይ ባያደርሰን አሪፍ ነበር ግን ጊዜው ሊሆን ይችላል ግን ደግሞ በጣም ማጠብቁት ነገር ህይወታችሁ ላይ ሲከሰት ግን በጣም ነው የሚደብረው አንድ ሰው ለጥቅም ብሎ እናንተ ላይ የሆነች ነገር ሲያደርግ በጣም ነው የሚደብረው በጣም ያስጠላው ገባ ማለት ይሄ ደግሞ ዋናው እኔ ነኝና የዚህ ነገር በጣም ነው የደበረኝ እንደውነት ከሆነ ማለት ነው እና አንዳንዴ የሆነ ጓደኛም ስንይዝ አጠገባችን ያለው ይሄ ሩቅ ካለው ሰው አጠገባችን ያለው ሰው ነው መመርመር መታወቅ ያለበት በአግባቡ ማለት ነው ምክንያቱም ሁሌም የሚቀብር የሆነ ነገር የሚያደርግ ያንቺ የማይፈልገው አጠገብ ያለ ሰው ነው እንዴት ነው መሰለ ይሄ ምክንያት ደግሞ ይሄ በምንም በኩል ሊሆን ይችላል ያንተን ደካማ ጎን የሚያውቅ ያንተን የሆነ ነገር የሚያውቅ ሰው ነው እንጂ የሚያጠቃህ አንተን እኮ ማያውቅ ሰው ምንም ቢልም ኖርማል ነው አይደል እና ዛሬ ሁሉም ነገር ማለት ያለው እጃችን ላይ ነው ኤሪክም እየመጣ ነው እና ኤንዲንም ደውለንለታል ይመጣል ምክንያቱም ትላንት አውርተንም ስለነበር ይመጣል ብሏል ይመጣል ብዬ አስባለሁ እና ሁሉንም ነገር ዛሬ ስራው አሳፍሮት ካልቀረ ስራው አሳፍሮት አረ እሱ ትላንት እንኳን መጥቷል እንኳን ዛሬ አረ እሱ መቼም ስራው አሳፍሮት ነው አይደለም ብሎ ይከራከራል እንጂ መቼም ነው ማይቀርልህ ማለት ነው ማለት እሱ በቃ የሆነ በልበ ሙሉነት ነው ገባ እኔ ግን የምር በቃ ማመን አልቻልኩም ይለኝ ታቀልሻ እኔ ጀ በቃ በነገራችን አንድ ነገር ልንገርህ እኔ ጆሲ ማለት ነው ያለ አንድ ነገር ልንገርህ ማለት ይሄ ነገር የኔ ጉዳይ ሊሆን ይችላል ገባ ማለት ማንም እንትን ላይሆን ይችላል
ግን ከእንደዚህ አይነት ሰው ጋር መቀጠል ከእንደዚህ አይነት ሰው ጋር ጓደኝነት ማለት ራስን እየቀበሩ እንደመሄድ ነው። ከዚህ በኋላ እኔ በበኩሌ እሱን ላለማግኘት ወስኛለሁ። ገባህ? ዛሬ እንዲያየው ኤሪክም እንዲረዳና ምክንያቱም እሱንም ነው የሚጎዳው። ገባህ? አሁን እኔን አይደለ ግን ቀስ ብሎ ደግሞ እሱንም ጭምር ነው የሚጎዳው። ከሱ ነው ብር የተቀበለው። በእርግጥ እኔን እኮ ምንም አልሆንኩም፣ ግን የምሆንበትም ነገር ቢሆን ሆኜ ነበር ማለት ነው። ገባህ? ስለዚህ እኔ ከእንደዚህ አይነት ሰው ጋር ጓደኝነት አይደለም ለአይን መታየት እንኳን አልፈልግም። እና እንግዲህ እናንተ ብታረጉ ጥሩ ነው። የራሳችሁን ውሳኔ ራሳችሁ ወስኑ። የሆነ እንደዚህ ብዬ እኔ በእናንተ ልወስን አልችልም፣ ግን ይደብራል በጣም። ነገ በኔ እኮ ነው አሁን እኮ ይሄ ነገር አንቺ ላይ ነው ዛሬ የሆነው፣ ነገ በኔ እንደማይሆን በምን እርግጠኛ ነው? ገብቶሻል? ያ ሁሉ ነገር ሲመጣ ሲጀመር እናየዋለን። እስቲ እንደ ትናንቱ አላረኩም አድርጋለሁ የሚለውን ነገር ስልኬንም ቻርጅ አድርጌዋለሁ በስነ ስርዓት። እስቲ አሁን መጥቶ አይ አላረኩም እናንተ ውሸታም ናችሁ፣ በተለይ እኔን ውሸታም ነሽ ካለኝ እስቲ እናየዋለን። ማለት እኔ በስነ ስርዓት የተረጋገጠ ነገር ነው። ቢያንስ በወሬ ብቻ ቢሆን አው ውሸት ነው ምናምን ሊባል ይችላል። ማስረጃ የለሽም፣ ግን ቪዲዮ ስቲል እጄ ላይ እስካለ ድረስ እንግዲህ ተዋሻለሽ እንደሚልና እንደማይል እናያለን። በስነ ስርዓት ነው ማውራት ያለብን። ሲጀምር ሁሉ ነገር ደበስበስ እየተደረገ ስለሚያልፍ ነው ይሄ ሁሉ ደረጃ እየተደረስን ያለን። አሁን በስነ ስርዓት ሁሉ ነገር ተነጋግረን የሚደረገው ነገር የሚወሰነው ነገር መወሰን ነው። በኔ በኩል እንደዛ ነው ማለት። ሲጀምር በጣም ብልግና ነው እንዳይደረግም። ሲጀምር በጣም ባለጌ ነው። አይ ይምጣ። እኔ እውነት ለመናገር ላይክ እኔ ያሳዘነኝስ ኤሪክ ወይ በጣም አገኘው ብሎ እኮ ነው። በጣም አሳዘነኝ ታውቃለህ? ወይኔ በጣም ብቻ ግን እስኪ በጣም ነው የሆነ ማለት በጣም የተሰማኝ ማለት ነው። ምክንያቱም እሱ ደግሞ በቃ እሱ ታማኝ እንደሆነ ምናምን አድርጎ ያሰበው ታውቃለህ? በቃ እሱ የሆነ ባለውለታው እንደሆነ ምናምን ነው እያሰበ ያለው። እሱ ደግሞ በዚህ በኩል ሌላ ነገር ይሸርባል። እኔ በጣም አንዳንዴ የሰው እንትኑ ክፋቱ ምናምን ይደብራል። በዚህ ልክ ምናምን እኔ እንጃ። እኔ አንዳንድ ሰው ምን አለ ክፉ እኮ ባይሆን ሰው ጥሩ ነው፣ ግን ክፉ እንኳን ሲሆን ሰው መርጦ ይሆን ወይ? እውነት የሆነ ንጹህ ሰው ላይ በልተሽ ጠጥተሽ ደግሞ መከለለት በጣም ነው ሰው ላይ ምናምን ማለት ነው። አሁን እኔ እንጃ። እኔ እሺ ሀቢቢ ሰላም ነው ብራዘር? ሰላም ነው። ሁሉ ሰላም شو حلوة عطشنك. ኧረ ተወኝ ገና ከመምጣት አታስቆር። حلوة ما عم بكذب. እንዴት ነው? አምሮባታል? በጣም አምሮባታል። ፊሽኮ እንዴት ነው? እቃውን ተቀበልክ? ትላንት ደረስክ? ደረስኩ። ኧረ ትተኸን ሄድክ እኮ ትተኸን ጠፋ። الزلمة ሰውዬው ቸኩሎ ነው። እናቴ ቲኬት ነበረና እዛ የጠበቀ ሰማኝ። የሆነ ነገር ልነግርህ ነው ግን እንዳይደብርሽ እንትን አንተ ከሄድክ በኋላ ማለት ነው ትናንትና ኤንዲ መጥቶ ነበር እና ብር ምንም አይነት ገንዘብ ከሱ አልተቀበልኩም። እኔ ምንም አይነት ብር አልወሰድኩም ማለት ነው እና ተከራክሮን ምናምን ሄደ። ምንም አይነት ነገር አልተቀበልኩም ከሱ። ተናዶ ምናምን በቃ ምንም እንደማያውቅ ሰው እንዳላየ እንዳልሰማ ሆኖ ነው ሄደው። እንግዲህ እኛ እዚህ ላይ እውነት ለመናገር ኤሪክ እኔ አሁን ነግሬያለሁ፣ በጣም ሪስፔክት አለኝ ላንተ ምናምን ገብቷል። እና ደግሞ ላይክ ኤንዲንም በጣም ወዶ ጓደኛዬ ነው። ስለዚህ አሁን ላይ እኔ በጣም ግራ እየገባኝ ነው። ገባ በሰናል ትልቅ ትናንትና አልኩት ሰጠው ከሱ እኔ ለምን ዋሽ ማውሻት አልወድም። ኧረ እኔ ዋሽተሃል አላልኩም በፍጹም። አንተማ አልዋሽም። ሰጥቼዋለሁ። ሰጥተዋል ወስደሃል። اليوم حلوة እኔ ኖ ኤሪኮ ይቅርታ ግን በመሀል ስለገባሁባችሁ በጣም ሶሪ። ላይክ በጣም እንትን ስላለኝ ነው ታውቃለህ። የኤንዲ ጉዳይ ምናምን አንኤክስፔክትድ ነው ገባክ? ያልተጠበቀ ነገር ነውና ኤንዲኛ ላይ ለገንዘብ ብሎ እንደዚህ ይሆናል ብለን አስበን አናውቅም ምናምን እና ደግሞ አንተ ሰጥተኸው እንዴት ሳልሰጠኝም ብሎ ሊክድ ይችላል? አጣይቱ አና ሰጥቼዋለሁ። ኧረ በእርግጠኝነት እኔ እኮ በፊትም እየተጠራጠርኩት የነበረ ጉዳይ ነው። ሰው ሰጥቶታል። ይሄ ምንም ጥርጥር የለውም። እሺ አንተንም እኛንም እየዋሸን ነው ኤንዲ?
አልሰጠኝም ብሎ እኮ ትላንት ሰማይ እንትን ይበል ምናምን ብሎ በጣም ሯንዳ አድርጎ ነው ሄደው። በጣም ተናግሮን አስቀይሞን ምናምን ነው ባይዘው ሄደው ማለት ነው። እና ያ አንተ ከሄድክ በኋላ መጥቶ አስቀይሞ ምናምን ነው ሄደው። በጣም ብዙ ነገር ተናግሮ ነው። በሳተይቶ ሰጥቻለሁ ጆሲ አተይቶ እንዴ ኧረ ሰጥተዋል። ኤሪክ እርግጠኛ ነህ ለኤንዲ አንተ ብር ሰጥተዋል? ጆሲ በቃ ከዚህ በላይ አትከራከረው። እሱ እዚህ ጋር ምን ያስዋሸዋል እንዴ? ምንድነው የምትለው? ወይ ለሱ ማሳዩ የሚታየውን ነገር እንዴ ምንድነው የምትለው? ጆሲ ተወይለ እንዴ እኔ ቻለው ከለኝ ግን እሺ ታራ አይተሽው እንዴ ትላንት እንዴት ሲሆን እንደነበረ እሺ ታዲያ እሱ ተቀብሎ እስቲ እየካደ ሁሉ አይመስልም። ጭራሽ ያላየ ያልሰማ ነው እና አመንከው ወይ? ሄለን ግራ ቢገባ ቪዲዮ አይተ ቪዲዮ እና ኧረ በቃ እሱን ተው አታጨናንቀው እንዴ። اسمعيني انا عم يطلع يعني باسبورت يوطا نوع يعني يدرسه يا بجيب انا فيزا من تركيا فيزا امتتن ወደዛ ሄደን ከእናቴ ጋር አስተዋውቅሽ ከዛ ቱርክ በሙሉ ላሳይሽ ወደዚህ እንመለሳለን። وانا لازم ارجع والدتي አንቺን ለእናቴ ማሳያት አለብኝ። እንዴት አማርባት ዛሬ ኤሪክ አሁን ይቅርታ እንሩህ እንርጃ ያው ዛሬ ይቅርታ ግንና ማለት ነው። አሁን ዛሬ ደስ ይለኛል። እኔ ባይዘው አሁን እንድትሄዱ ነው የምፈልገው። እሺ እኔ በቃ አብራችሁ ዘና እንድትሉ አሪፍ ጊዜ እንድታሳልፉ ምናምን ነው የምፈልገው። ግን ዛሬ ደግሞ ማለት ነው የኤንዲ ጉዳይ በእናትህ በጣም አይምሮዬ መቀበል አልቻለም። በጣም የረጅም ጊዜ ጓደኛዬ ስለሆነ እንዲልሽ አልተቀበልኩም ምንም ገንዘብ ከሷ አልወሰድኩም ማለት አጥቶ አና ሰጥቷል ሰጥተዋል። ግን እሱ ደግሞ እየካደ ነው፣ አላመነም። ምንድነው የሚሻለው? እኔ ያልኩህ ሰጥቼዋለሁ። ማባር ሹል ሐል ማባር እንግዲህ መደጋገም አያስፈልግም። ሰጥቼዋለሁ ብሏል። በቃ فاتفقنا بنروح على تركيا ونرجع. وبالأخص هذا الأسبوع اللي فات الشيء اللي عم تعمليه أنت مشاني أنا كتير فرحان. ليه تعملي سبين كلي እንደዚህ ሆኒ لما بتكوني هيك انتي كلي እንደዚህ له كتير انا بنبسط بس عن جد اسمعيني انت لما تكوني جنبي وهيك كيف بدي اقول لك لما بتبادليني نفس الشعور انا بكون فرحان. ويني يعني هو اللي عن سايش كتير بنبسط على طول لما بشوفك عم بكون مبسوط. بوستي سلام ነው የሚሆነው ሁሌ አንቺን ሲያየሽ ማለት ነው። فخليكي جنبي اتفقنا؟ እኔ ሰላም እንድትሆን ነው ፈልገው بس خليكي ሁሌ እንደዚህ ሆኒ እሺ ወይኔ ግን አረ ጆሲ እሺ አይደለም በለቅ የመጣሁበትን አላማ ረሳው ታውቃላችሁ። እዚህ ፍቅር እየሰራችሁብኝ እኔ እኮ ሌላ ምን አረኩኝ እዚህ እኔ ምንም ያደረኩት ነገር የለም። استفانا ተስማማን? አዎ ሰብጂያ አይ የምር ግን ለክ እውነት ለመናገር አንድ ነገር ልንገራችሁ። እንደዚህ ሳያችሁ ምናምን አሁን ላይ ደስ እያለኝ የእናንተ ደስታ እያስደሰተኝ ነው። ኤሪክ ደስተኛ በመሆኑ ኤሪክ እንደዚህ በቃ አንቺም ባይዘው እንዲ አምሮባችኋል። የእውነት ማለት ደስ ብሎኛል። ግን ዛሬ የመጣንበትን አላማ ከርዕሱ ባንወጣ አላህ ይሄን ጉዳይና ፊክስ ብናደርገው ደስ ይላል። የመጣንበት ጨርሰና ተከትለናል። እንደዛ ብናደርግ ምን ታስባላችሁ? አሁን ኤንዲ አላመነው طول لما بشوفك هيك كل الناس سايش عم كون كتير مبسوط. فأنا بحبك كتير بفهم مودش كتير. هاي قولي أنا زاريته من داخلي أنا عم بحكي ليك ما أحلاها بفهم كونجينت كتير حلوة. أنا بس بوعى عشكر ببعد الدفع. የምር ግራ ገባኝሽ። ይሁን ለማንኛውም ኤንዲ መጥቷል። ኧረ ሰው ሰላም ይባላል። አይ ተጋቡ ትላንት ሰላም አይደለም እያለች ነበር። አስቀድሜ ነው የምነግርህ። ትላንትም ነግሬሃለሁ፣ ዛሬም እነግርሃለሁኝ ማለት ነው። ታውቃለህ እንኳን አንተን ማንንም ሰው እኔ መቀየም ምን ማለት አልፈልግም፣ ግን ማለት ነው
የምሬ ነው የምነግርህ። በጣም ነው የሚደብረኝ። እሺ ምንድነው ይሄ እውነታ? የምር ይሄ የሚባለው ነገር እውነቱ ነው። አንተ ዋሽተን ከሆነ ግን የምሬ ነው የምልህ ጓደኝነቱ ማለት ነው በጣም ገደል ነው የምከተው ካንተ ስለማልጠብቅ ማለት ነው። ስለዚህ ችግር የለውም። እኔ አንድ የምነግርህ ነገር ይሄን ነገር የምር ተፈጥሮ ራሱ ከሆነ አምነክ ሶሪ ብትል እንደ በፊቱ መሆን እንችላለን። ግን በዚህ ሁኔታ መቀጠል ከሆነ ግን ጓደኝነቱን አልፈለግከውም ማለት ነው። ስለዚህ አንድ ወዲያውን መቀያየም መነጋገር አያስፈልግም። እንደ ትልቅ ሰው ረጋ ብለን የተፈጠረ ነገር ካለ አስረዳን፣ እኛ እናሳይካለን። ትላንት ፋይል ምናምን የተባለውን ኤቭሪቲንግ ይታያል። አንተ ግን እውነታውን ማወቅ እንፈልጋለን። ያው እሱም አለ ኤሪክም አለ እዚህ ጋር ዛሬ ፋይሉም አለ ገብቷል ማለት ዛሬ ምን ልትለን እንደሆነ በደንብ ነው ማወቅ ፈልገው። ያው ጠይቀው እሱ እኔ ልጠይቅልህ ካልሆነ ማለት ነው ብር ለኤንዲ ብር ሰጥተዋል አልሰጠው? የምን ብር ነው የሰጠኝ? አና ማፈታ አልሰጠውም ለሱ ብር። የምን ብር ነው የሰጠኝ? የቱብ የብር ነው የሰጠኝ። እኔ አላውቅ አሰናለሽ ታግዝ ባኔ ለምን ነው እኮ አንተ እኮ አልዋሸህም። ግን አሁን እሱ እንደዚህ ነው እያለ ያለው ገብቷል። ብር አልሰጠኝም ምንም አይነበር ከሱ አልተቀበልኩም እያለ ነው ያለው። ያው እሱ የሆነ ያሰባችሁት ያቀዳችሁት ነገር ካለ በግልጽ መናገር ይችላል። በእናትህ ማንም ያቀደው ነገር የለም። ላንተ ለሱ እየሰማኸው አይደለ? ጠይቀው፣ እሱን ጠይቀው። ቆይ አሁን እኔ ኤሪክ አለ ኤሪክ ለኤንዲ ብር ሰጥተዋል አልሰጠውም? ኮኔ ተናገርኩት ዶላር ኢትዮጵያ ብር ጋያርኩት እና ሰጥተውት። እሺ ምንድነው የምትለው? አልሰጠኝም የምትለው ለምንድን ነው እዚህ ጋር ማለት እሱ እዚህ ማንም ሰው ስለሌለው ምናምን ለመጠቀም ነው? ምንድነው ሐሳብህ? የሆነ ነገር አስባችሁ ካልሆነ በቀር እሱ ለኔ ገንዘብ አልሰጠኝም። ኮኛ ስራ ፈተንኩ ላንተ ቁጭ ብለን አናስቀድበትም። እሺ አንተ አሁን ካንተ ማለት ምን እናገኛለን ብለን ቁጭ ብለን ስላንተ የምናቀድ ይመስላል? ምን ልናገኝ ምን ይገኛል ካንተ ብለህ አሰብክ? ራስህን እንደምን ብታይ ነው ማለት እንደ ሰው ነው ያሰብኩት። ምንድነው እንደዚህ የንቀት ወሬ አታወሪ። ስታወሪ ጊዜ ማለት ስነ ስርዓት ይኑርሽ። ሲቀጥል ደግሞ ከማንም ሰው ምንም አይገኝም። ያንን ምንም አይገኝም እኮ እንደዚህ አይነት ወሬ ማውራት እኔ አልገባኝም። ማን ገንዘብ አልሰጠኝም፣ ገንዘብ ሳይሰጠኝ ሰጠው እያለ ነው እኮ እሱም ሰጠው እያለ ነው። እሺ እናንተም ደግሞ አብራችሁ ምናምን ሰጠ ምናምን ፋይል ምናምን እያላችሁ ነው። ስለዚህ እኔ ማላቀውን ነገር እያላችሁኝ ከሆነ የሆነ ነገር አቅዳችሁ ነው ሊሆን የሚችለው። አንተም ደግሞ ጓደኝነቱን ገደል ከተባል ቀድመህ እንደዚህ በማመንህ ማለት ነው። ስለዚህ እኔ የምትሉት ነገር አይገባኝም። እስማኝ እንዴ አንድ ነገር ልንገርህ። እኔ የተቀረጠ ነገር ፋይል እንደዚህ ኤንዲ ብር ሲቀበል እያየው ያለውን ፋይል አምኜ ይሄንን ሳላምን ቀርቼ አንተ አልተቀበልኩም ስትለኝ አንተ ለማንክ አንተ ያመጣኸው ሰው አንተ ያስተዋወቅከን ሰው ሰጥቷለሁ እያለ እኛ ምን እንደናምንልህ ነው የምትፈልገው? እኔ አላቅም። አሁን ላይ እያደረጋችሁ ያላችሁት ነገር እሱ እንደዚህ ሲሪየስ ሆኖ በቁም ነገር እያወራ እዚች ጋር ትስቃላችሁ። ምን አይገባኝም። ማለት እሱ እዚች ጋር በጣም ተናዶ እያወራ ነው። እኔ ምንም ሊገባኝ አልቻለም። ኤሪክ እና ንገረው እና አስረዳው። ጠጋበና አስረዳው። ወደዚህ እኮ ለአንተ ብር አልሰጠኸውም? በደንብ ጠይቀው እስኪ። እኔ የአማርኛ ችግር ነው ከነጋር ተግባባን። አሁኑ ግን እንጂ እኔ ለምን ልዋሽ? ስማ አትዋሽም አንተ። እነሱ ምን ብለውክ እንደሆነ አልገባኝም። በአሁኑ ግን ማለት በአሁኑ ስማኝ፣ ይኸውልህ በአሁኑ ድጋሚ አጠገብ አልደርስም፣ አላገኘህም። ይሄን ነገር አውቃችሁ እያደረጋችሁ ከሆነ ማለት ነው። እኔ ዛሬ ብሩን ከመለስክለት በኋላ አያየህም፣ አያገኝህም። ምንድነው አስሬ ብር የምትይው? እንኳን ወሰድኩኝ እንደው ብር ከሆነ ሰጥቶኛል። ብር እንኳን ሰጠኝ። የሰጠኝ ብር እንደውም እሷን ፍቅረኛ ለፍቅር ነው እንኳን ሰጠኝ። በቃ ወስጃለሁ ብር። እንደውም ምንድነው አስሬ ብር ብለሽ ልትሞቺ ነው እንዴ? ልትበሪ ነው እንዴ? ምንድነው የምትይኝ? የተቀበልኩ ብር ያልከው እኮ አንተ እኮ ነህ። ለብር እኮ ነው ሁሉ እኮ እየተጨነክ ያለው አንተ። ለብር እኮ ነው እንደዚህ ብር እንዲህ ምናምን ነገር እንዳልሆነ በደንብ ታውቀዋለህ። ምክንያቱም አንተ የተቀበልክበት መንገድ ነው እኛን እንጂ ያመመን እንጂ ማለት ነው። ብሩ ምን አገባኝ? በፍጹም እኔ ብሞት ይሻለኛል። እንደዛ ገንዘብ አልቀበልም ብሞት። ኤሪክ እሺ ምንድነው እሺ የምትሉኝ? እሺ ቆይ እኔ እዚህ ጋር ማለት ነው ኤሪክ ነው ውሸታም ወይስ ኤንዲ ነው ውሸታም? ኤንዲ ምንድን ላስብን? እሺ ኤሪክ ለምን በስነ ስርዓት አታስረዳውም? ኤሪክ ይቅርታ እየጮኩብህ አይደለም፣ ግን በቃ ነገር ያለውን ነገር ሄለን ያፍሹ ምን ላውራ ከዚህ በላይ ለአንተ ብር አልሰጠኸውም?
አው አልሰጣውን አሁን ይናገራል። ከዚህ በላይ ምን ላውራ ነው? خلاص انا وانت خلينا نروح شو طيب اعطيته انا سطوت لانت بر السطاو عندي رستو كون እንኳን አስተውስ بدنا نوجع راسنا ليش هلا ما بنروح አብረን ጁስ ጠጥተን እዚህ ጋር እንደዚህ እያበደ እያወራ እዚች ጋር ደግሞ እኔ እንሂድ ምናምን እዚህ ጫጫታ ውስጥ ምናምን ምን ይሰራል ምናምን ይላል። የሆነ ነገር እየሰራችሁብኝ ነው። ቆይ ምንድነው አላማችሁ? ቆይ እኔ ላንተ ብር አልሰጠሁም። አብጣላኒ ከዛ በዳሞን መልስለታ ብር አልሰጠህም። ላንተ ብር አልሰጠሁም። አንተ አልሰጠኸኝም ብር። ለምንድን ነው እንደዚህ የምትሆነው? ለምን እንደዚህ ትቀየራለህ? ጥሩ አይደለም። ተው። ለምንድን ነው የምትዋሸው? እኔ እየዋሸሁኝ አይደለም። ለኔ ምን ብር ሰጠኝ? ለኔ ለምን አና አማርት ፌክ አንተን አሚን ብር ሰጥቼ አልሰጠሁም ነው የምትለው? መልስለት እንዴ ጓደኝነቱን ሁሉን ነገር ተውገደላ አትክተተው። የምር ይደብረኛል። እኔ ካንተ አልጠብቅም። ኤሪክም ስህተት አለበት ማለት ያንተ ፍቅር ግልጽ ነው፣ ያንተ መውደድ ግልጽ ነው፣ አይንህ ላይ ይታያል። ገባ? ለኔ ያለህን ቦታ በግልጽ ነው ማውቀው። ገባ? ሁሉንም ነገር እረዳለሁ። ግን ደግሞ እኔን ለማግኘት ብለ እኔን እንዲያግባባህ ብለ እኔን እንዲያገናኝህ ብለ እኔና አንተን ለማስማማት ብለ ለሱ ግን ብር መስጠትም ብር መክፈልም አለበት። ቆይ ይኸውልሽ፣ ቆይ እኔ አይደለም እንደውም አንድ ጊዜ እኔ ላንተ እሷን እንድታግባባኝ ብዬ አግባባኝ ብለህ ገንዘብ ለኔ እንደዛ ብለህ ከፍለኛል። ቆይ እየገባህ ነው? ግን እነሱ የሚሉት ነገር በአረብኛ ልንገርህ። ምንድነው የምታውቀው? ቆይ አይደለም ገብቶሃል? ግን ለኔ አንተ ገንዘብ የሰጠው እነሱን አግባባል ብለህ ነው? ቆይ ቶ እስኪ አንቺ የት አለ ፋይል የምትይው የት አለ? አቺ ደግሞ ምንድነው የምታበቸው? እንደዚህ ምን ስታስጠላ። እሺ ቆይ ሲያሳይ ስራስ ጠይቅ ነው ማሳየህ። አትጩ። እኔ ለሷ ብዬ ነው ሁሉ ነገር ማድረግ። አታሳየኝ አንተ ስነ ስርዓትን ያዝ። የምር እንከባበር። የምር በጣም አበዛው። እስቲ የት አለ? አውጪው ፋይሉን አምጪ። እስቲ ፋይል የምትይው ለማይተኝ ያልጓጓህ በጣም አሳዩ። እስኪ አሳየኝ። እኔ አሁን አንድ የገባኝ ነገር እስኪ አውጪው። አውጪው እስኪ በጣም አፈምካታስክ በላይ ተነሱን። ቆይ ልጨምር። አይሁን ና ሁላችሁም ይሄ እጅ በእጅ ማለት ነው። አየሁ ምንድን ነው የሰጠህ ብር ለሱ የሰጠህበት ቪዲዮ ምን ልትነሽ? አሁን ይሄንን አየክ። የምር በጣም ነው የምናመሰግነው። ግን በጣም ቴንኪው በጣም በቃ በጣም ስራ አለኝ እኔ። አንተም ማን ስለሆንክ ነው የምከታተል? እንዲህ ብላ ወሬ ስራ የላችሁም። አሁን ስራ እንደሌለሽ አረጋግጥሽልኝ አንቺ። እናንተም ደግሞ ስራ የላችሁም። መልስልን ሸው ዝም በይ በእናትህ። ሌላ ደህና ስራ አሰሪበትም እንዴ እንትን መልስልን። እሷን ተዋትና መልስልን ሸው። ምንድነው? ጥሩ ስራ አሰሪበትም ጥሩ ነገር አቀርጭበትም እኮ ምንድነው? ደብሊው በጣም ህፃን ነኝ። እደጊ። ምን አይነት ኮተታም ሰው ነሽ? በእናትህ እስቲ በእናትህ ለቅ እና ንገረን መጀመሪያ። እንደዚህ ሌባ እንዲህ ገንዘብ ወሰድክ ምናምን እያልክ የምታወራኝ ነበር እኮ ነገር ኤሪክ። እሺ አየህ እኮ ምንድነው እሱ? ወሳይል መሳሪ ይሄን ብር እናንተ ያሰባችሁ አይደለም። ምን ይሄ ብር እናንተ እንደምታስበው አይነት አይደለም። እኔ አልገባኝም የመጀመሪያ አሁን ነው የተረዳሁት። ምንድነው ያልገባኝ? ኧረ እንዲ ምንድነው አንቱ ዘላንቱ ኮማኑ ምን ውስጥ ሊከቱኝ ነው? ምን አዘቅት ውስጥ ሊከቱኝ ነው? ምንድነው? ግልጽ አድርግልን። በጊዜ ተጨንቀን እኮ ነው ያለነው አይደል? ይሄ ብር ስለሄለን አይደለም። ምንድነው ይሄ? የገስት ሃውስ ክፍያ ክፈል ብሎ ነው። የገስት ሃውስ ክፍያ ክፈል ብሎ የሰጠኝን ብር ነው። አንቺ በዚህ ልክኛ መከታተል ለምን አስፈለገሽ እንዴ? ሌላ ጥሩ ስራ አሰብም እንደየዘው አንተ የለም እዚህ ጋር እየተጨነቀሉ ስለ ሄለን ነው። ሄለን በጣም ተጨነቅሽላት። አሁን አቀሳስረሽ በጣም ተጨነቅሽላት። አልገባኝም። ቆይ አሁን የገስት ሃውስ ክፍያ ነው ይሄ ብር እያለከኝ ነው? ግን የነሱ ሲጠይቁ ለምን ራስህ አከፍልም? የገስት ሃውስ ክፍያ ከሆነ ለምንድን ነው ለሱ የምትሰጠው? የገስት ሃውስ ክፍያ ሊሆን አይችልም። ወን المشكله አንተ አከፍልም كون المشكله بس انا ما فهمت አልተግባባን የመጀመሪያ ሲጠይቁን አሁን ነው የተረዳሁት። ስለ ሄለን ምናምን አይደለም የሱ መክፈል እኮ አይደለም ያንቺ በዚህ ልክ ማውራት፣ በዚህ ልክ በኮንፊደንስ እንዲህ ገንዘብ በልተህ እንዲህ ገንዘብ ትበላለህ ለገንዘብ ብለህ ነው። በማታውቂው ነገር አታውሪ ብዬሻለሁ። መጀመሪያም እየነገርኩሽ ነበረ።
እኮ ሻውን ምንድነው ሐሳቡን ኤሪክ የምር የገሰው ስለመክፈል ነው እንጂ ሌላ ነገር ንገረው። እኔን አታምነኝማ። ንገረው ንገረው። ምንድነው እኔን አታምነኝማ? አለማመን አይደለም። እኔ አንተም ቢሆን ንገረኝ እያልኩ ነው። ዝም በል በቃ። ይኸው ንገረው። ሳይሱራይን ፎቶ ለምንድነው ማላምነህ? ንገር ባይዘው እስቲ እስካሁን ማመን ሰማ እስካሁን ራሱ ማመን የከበደ ማለት ነው። አንተ ስለማልጠብቅ ነው ነገር ገባ። ይቅርታ ወንድሜ ንገራቸው። ለሷም ንገራቸው። ተናገርኩት ጆሲ። ምንድነው እናንተ እንደምታስበው አይነት አይደለም። بس شلون بتفكر هيك እንዴት ነው እንደዚህ የምታስበው? እንዴት ነው እንደዚህ ማናስበው? የገስታው ክፍያሽ ሹፌር አለ አንዴ ለእሱ አይደል ሁሉ ነገር የሚጨርስልህ ምንም ስትፈልግ የሚያቀርብ ወይኔ المشكله ጓንድኛ አይደለም እሱ። እኔ እንጃ እኔን ነገር ግን ሲጠይቁኝ ለኔ ገንዘብ ሰጥተሃል ምናምን ሲጠይቁኝ እኔ ለእሱ ነው ያሰብኩት። እነሱ የሚያስቡ ነገር አይደለም። እኔ ያልተፈጠረ ነገር በዚህ ልክ አሁን አንተ አዎ ስትል ምንድነው? አንተ ደግሞ አይደለም ያልከኝ እንዴት ስትተውምን ሌላ። ለማንኛውም እሷን ቢሆን እኔ አሁን አልገባኝ። ያወራችሁ ነው የምታወሩት? እርግጠኛ ነህ? ለሽ ላግዘብ እንዴ? አልዋሸኸኝም? እውነት አልዋሸኸኝም? እርግጠኛ ነህ? በቃ ደስ እንዲላት ደስ ይበላት። ቆይ እሷን አግባባኝ ብለህ አሁን ብር ስጠኝ። ደስ ይበላት። እሷ እንደዚህ ነው ደስ የሚላት። ስጠኝ እስኪ ብር ስጠኝ። እና ወደዚህ ኤሪክ ነው ወደዚህ እስኪ በእናትህ ካለ ብር የለህም አይደለም? ቶ አትንገራት። ብር ስጠኝ ለኔ አሁን ስጠኝ በእናትህ። ወይ አንተ ካለ ስጠኝ። እሷን አግባባ ብለህ ስጠኝ። እንዴ ተረጋጋ። አታምንም እንደ እያየ አታምንም እንደ እየነገረ እኛ ያየነውን ነገር አለማመን አንችልም። ያየነውን ነገር አለማመን አንችልም። ተረዳኝ። እሱ ሰጥቻለሁ እያለ እናንተ ሳትግባቡ እኮ ነው እያወራችሁ የነበረው ሁለታችሁ። አንተ እኮ አልሰጠኝም እያልከው ነው። ከዛም በኋላ ደግሞ ቪዲዮ አለ እዚህ ጋር እንዴ። እሷ እኮ ልክ እኮ ናት። እሷ እኮ ለእሷ በማሰብ ትክክለኛ ነገር ለማውጣት ነው። እሷም ጥፋት የለባትም። እሷ ትክክል ናት። ለኔ ብላ ለኔ አስባ ነው። ገብቷል አይደለ? አጠገብሽ ያለውን ሰው ወቂ ለማለት ፈልጋ ነው። በቃ ትክክል ናት እሷ። ኧረ ትክክል አይደለም እንደዚህ ማብሰር ሄክ ኖ በጊዜው ቦታው ላይ ስለነበረች ነው ያንን ቪዲዮ የቀረጸችው እንጂ እናንተን ተከታትላ ምናምን አይደለም። ገብቷል። እንዳጋጣሚ እንዲህ ስትላየቻችሁ ስልኳ እጇ ላይ ነበር ያዘቻችሁ ለኛ ለማሳየት። እሺ አሁን የሆነ ጊዜ ላንተ ብር ከሰጠው ጆሲ ይሄን አምጣልህ ይሄ ግዛልህ ካልኩ እሷ ደግሞ ቪዲዮ ስታቀርስ አይደበረም እኮ? እሷ ባለማወቅ እኮ ነው። እሷ ለሷ በማሰብ ነው። ተረዳኝ። ለኔ አትጠይቂም፣ ለሷ አትጠይቂም። እንደዚህ ከምታርጊ እኮ በቃ ለማንኛውም እኔ የምር መስሎኝ በቃ ማመን ከብዶኝ ነበር። ከአይምሮዬ በላይ ነበር የሆነው። ኤኒዌይ አንቺም ልክ ነሽ። ሁላችንም በየራሳችን አስተሳሰብ ልክ ነን። ገብቷል። እና ሁላችንም እዚህ ላይ ያጠፋ ሰውም አለ ብዬ አላስብም። ኤኒዌይ ግን በቃ ሰላም ፍጠረውና በቃ ወደስ እስቲ ተወኝ። አንድ ነገር ልንገርህ። እኔ አሁን እሷን እንደዚህ እንደውም ሲጀመር እንደዚህ መናገር አልነበረብኝም፣ መናገር የለብኝም። እኔ እንደውም በቃ ስህተት ነው። ይቅር፣ ችግር የለም፣ ይቅርታ። እንደውም እንደዛ ካልሽ መቼ ነው እሺ ፍቅሩን የምትቀበል? አዎ ይሄ ነገር ለኔም ጥያቄ ሆኖብኛል። መቼ ነው ምንድነው የምትሉኝ? አይቁም ነገር። ኧረ ተውኝ እንዴ ኤሪክ፣ ዝም አልክ እኮ። መቼ ነው የምትቀበል ነው? በጉጉት እየጠበቅክ ነው። ኧረ ተውኝ እና አሁን እንሂድ በቃ። ይሄንን ጉዳይ ከጨረሰን አይ መልስ ሰማት ሰደክ ተባለ እንዴታውን በእናታችሁ እንዴ ሁሌ እኔ ለማድረግ በቃ እኮ እኛን እኮ አይ ቪዲዮ ላይ ቆሞ እኮ እኛን አይ በቃ ፒስ በቃ እንደዚህ አያምርብንም እኛ ላይ በነገራችን ላይ። እሺ ያራዳል አንተ ሰላም አትልም እት ሙሽክልታክ ማን ሙ ማይ እሱ በቃ እኔ ምንም አይደለም ትችዋለሁ። የሆነ ነገር ላወራ ነበረ። ለማንኛውም ውድ ቤተሰቦች የምር እንደዚህ ነገሩ ሁሉ ካልደፈረሰ አይጠራም ነውና እንደዚህ ሁሉም ነገር ተምታቶ እውነታው ስለታወቀ በጣም ደስ ብሎኛል። እንደነገርኳችሁ ነው። ከሱ ኤክስፔክት ማላረገው ነገር ስለሆነ ነው ማመን የከበደኝ የነበረው። አሁንም ቢሆን አኩርቶኛል። ጓደኛዬ አያደርገውም እና አረ ማውራት አልቻልኩም። ምንድነው እናንተ እንውጣላቸው በቃ ነው እንትን እያለኝ የነበረው ነገሩን እሱን መረዳት ነበረብኝ። የኔ ጥፋት የሆነው ምንድነው ተረድቼ አማርኛ አልተግባቡም፣ ስለዚህ ለሱ ማስረዳት አለብኝ ብዬ ላስብ ነበረ። ግን በመሃል እሱ ተናዶ እየተቆጣኝ ምናምን እሱ
እንደዚህ ሲል በቃ የሆነ ነገር አስበው ነው ወይ ፕራንክ ነው ወይ ደግሞ የሆነ ሌላ ነገር አስበው ነው የሚለው ነገር አናዶኝ ነው ማለት ለሱ ራሱ መመለስለት ትክክል አልነበረም። በቃ አልሰጠኝም ከምለው የምን ብር ነው የት ነው ብሩ ምናምን በቃ አይምሮዬ ድፍን ነው ያለውና አይ ነው እንደዚህ ነው የሆነ ስሜታዊ ስትሆን ነው ትዝ ያለኝ ታውቃለህ። አሁንም ደግሞ እንደዚህ እንትን ሲል አንተ እያወራ ትዝ ብሎኝ ነው ልንገር። ስሜታዊ ሲሆን ምን ሲሆን ሰው የሚናገረውን ምንም አያውቅም። እኔ ዳው በቃ አይ ሰላሙን ደውሉልን። ኧረ ሄዳችሁ ጨርሱና ሳላይሽ ካደርኩ እጨነቃለሁ ፍቅሬ አይገባሽም ይህን አውቃለሁ አቤት ያንቺስ ይገርማል ሁሌም ሳቅሽ ይቀድማል መቼም ቢሆን እኔ እንደምወድሽ ፍቅሬን በምን ቋንቋ ልንገርሽ ለገላሽ ተማርኮ አይን አርፎ ካንቺ ላይ ከለከለኝ ሌላ እንዳላይ እንደምወድሽ ልብሽ ያውቀዋል ጥርስሽ ላይ ይምሰል ምን ያስቀዋል